ልጄ ፍርሃት አለኝ። ላይሽ ልመጣ ነው። እንደዚህ አይነት ሀብል አንገትሽ ላይ አለ አይደል? አልገባኝም ቢኒ። እያልኩ ያለው ተጠንቀቂ ነው። እቺ ሴት በጣም ሴረኛ ናት። ቢኒ እናት እኮ ናት። እናቴ ማሚ ነች። ገባሽ? አንቺን ብትሆኝ ወላጆችን ብታገኛቸው ጥላዎች ስለሆነ ልትቀበያቸው አይገባም። ተራህን ምንም የሚያጠራጥር ነገር እንዳይኖር። ጆሮ መጥባት ግን አይሰለችም? በደም እያየሁሽ ነው። መቼም አይሰለችኝም። እሺ አይቻቸዋለሁ ከሰፈር እየወጣችሁ። ምን ላደርግ መሰለሽ? ዛሬ ቤቱ ባዶን ስላገኘሁት ቤቱን እበረብራለሁ። ያው በዛውም ሚስጥር ከተገኘባችሁ። ሮማን ወይዘሮ ገነት የልጅን የብሌንን መቃብር አሳይኝ እያለች በተደጋጋሚ ስትጠይቃት ለመጀመሪያ ጊዜ የደነገጠች ቢሆንም አሁን ላይ ግን በገንዘብ የህፃን መቃብር አዘጋጅታ እናም እንዳሰበችው ሳይሆንላት ቀርቷል። እዛው መቃብር ላይ ሄዳ ወይዘሮ ገነት ስታነባ፣ ነገር ግን እድል ከመጀመሪያም ትምህርት ቤት ሂጂ ስትላት በጭራሽ ዛሬ ከአንቺ ጋር ነው እንጂ የምውለው በፍጹም ትምህርት ቤት አልሄድም በማለት ወይዘሮ ገነትን እንግዲህ መቃብር ላይ ተጎንብሳ ስታለቅስ ድፍት ብላ ቀና ለማድረግና ለማጽናናት ስትሞክር እድል አንገት ላይ ያለውን እሷ በልጅነቷ የገዛችውን ሀብል አይታለች። ቢኒ ዲኤንኤ አስመርምር እያለው ነበረ እዛ ማደጎ ቤት ያለው ሰው። እናም እሱም ለማስመርመር ዝግጁ ነበረ። ነገር ግን እሱም ከማስመርመሩ ወይ ደግሞ እሱም ከመናገሩ በፊት ራሷ ወይዘሮ ገነት ልጇን ያገኘቻት ይመስላል። በህይወት ያገኘቻት ልጇን በዘመኗ ስንት ዓመት ሙሉ ለ20 ዓመታት ያክል ያነባችላት ልጇ አጠገቧ ሆና ገነትና ሜላት ስንት ነገር ሲያደርጓትና ሲያሰቃዩት፣ ሮማን ግን ምን አይነት ጨካኝና ክፉ ብትሆን ነው ልጅቷ አጠገቧ ያለች የሰው መቃብር የህፃን ልጅ መቃብር ፈልጋ ይኸው እንግዲህ ከዚህ በኋላ ማንም ሰው እንዳያነሳብኝ የእሷን ነገር የእሷን ስም የብሌንን ስም ከዚህ በኋላ ማንም እንዳያነሳ ዛሬ እንሄዳለን ስትል ትንሽ እንኳን ቀር አላላትም። ይህን ነገር ቢኒ የተጠራጠረ ቢሆንም ነገር ግን ምርመራ ካላስመረመረ ሙሉ በሙሉ ሊያምን ስላልቻለ አውጥቶ መናገር አልደፈረም። ነገር ግን ወይዘሮ ገነት የቢኒን መናገርና የምርመራው ነገር ሳያስፈልጋት ይሄ ነገር ተከስቷል። ሮማን ከስራለች። እንግዲህ ገነት መቃብሩንና የእድልን አንገት ስታስተያየው መቃብር ላይ ያለው ፎቶም ስላለው በጣም ደንግጣለች። ሮማንም ከርቀት እያየች የተፈጠረው ነገር ግራ አጋብቶታል። እንግዲህ ያሰበችው አልተሳካላትም። ያሰበችው ሁሉ ገደል ገብቷል። ወይዘሮ ገነት ምን ይሰማት ይሆን? ምን አይነት ክፉና አረመኔ ብትሆን ነው እህቴ እንደዚህ ልታደርግ የቻለችው? ልጄ በህይወት እያለች ያ ሁሉ ስጨነቅ ሳለቅስ ሳነባ 20 ዓመት ሙሉ ልጄ እያልኩኝ ስሰቃይ እንዴት አስችሏት ነው? እንዴት ሰው ለገንዘብ ይህን ሁሉ ያደርጋል? በማለት መቼም ወይዘሮ ገነት ምን ያክል ልቧ ይሰበራል። በልጇ ማግኘት ቢያስደስታትም የልጇ በህይወት መኖር፣ ነገር ግን የእህቷ ደግሞ ጭካኔና ራሱና ገንዘብ ወዳድነቷ ምን ያክል ልቧን ይሰብረዋል። በእርግጥም ልጇን ማግኘቷ ለሷ ትልቁ ነገር ነው። ወይዘሮ ገነት ለካ ለዚህ ነው ሳያት ሁሉ ልጄን የምትመስለኝ፣ እንዴት ሰው የሰው መመሳሰል እያለች ብዙ ነገሮቿን ስታይ ሁሉ ነገሯ ከልጄ ጋር ይመሳሰላል እያለች ለራሷም ለድልም ወይ የሰው መመሳሰል እንዴት አንድ አይነት ነው ይፈጠራል ትላት ነበርና ልጅሽን ወይም ደግሞ የልጅሽ ማስታወሻ ስለሆንኩ ደግሞ ደስ ብሎኛል ትላት ነበር እድል። ሜላት በበኩሏ እቤት ነኝ ያለሁት ብላለች። መጀመሪያ ትምህርት ቤት መሄድ አለብኝ ፈተና አለብኝ ብላ ስትቀበጣጥር ቆይታ ነበር። ነገር ግን እነሱ ሲወጡ ወዲያውኑ ቤት ናት። ምናልባት የሆነ ሚስጥር ካለ መፈተሽ አለብኝ ብላ እያንዳንዱን የወይዘሮ ገነት መኝታ ቤትን ቁምሳጥን ትበረብር ነበር። የሆነ ነገር አግኝታለች። እንግዲህ በእጇ የሆነች ነገር አግኝታ ነው ከክፍል የወጣችው። ወይዘሮ ገነትም ገና ወደዛ መቃብር ከመሄዷ በፊት ሀብል ይዛ ልጄ ላይሽ ልመጣ ነው፣ ይህን የሚመስል ሀብል አንገትሽ ላይ ነበር አይደል እያለች ነው። አሁን እንግዲህ ያ መቃብር ላይ ፎቶ ያደረገችው የለጠፈችው ፎቶና እድል አንገት ላይ ያለው ሀብል አንድ አይነት ስለሆነ እጅግ በጣም እንግዲህ ቀጣዩ እናትና ልጅ በጣም በደስታ
እንደምናገኛቸው ወይዘሮ ገነትም ሀዘኗ ወደ ደስታ ተቀይሮ እንደምናገኛት ምንም እንኳ የሮማን ስራዋና ድርጊቷ ልቧን ቢሰብረውም ነገር ግን ልጇን ማግኘቷ ለሷ ትልቁ ደስታዋ ነው። እድልን ብትሆን ቢኒ ለምን እንደራቃትና ለምን ከውን በኋላ እኔና አንቺ በፍጹም ጓደኛሞች መሆን አንችልም፣ ፍቅረኛሞች መሆን አንችልም ያላትን ነገር አሁን ላይ ትረዳዋለች። ይሄ ነገር አሳስቦት ስለነበረና አሁን በግልጽ ሊነግራት ይችላል። ምክንያቱም እሱም እየተጠራጠረ ስለሆነ ሙሉ በሙሉ ስላላመነ ነው። የግድ ከምርመራ በኋላ ነው የገነት ልጅ መሆኗን የማቀው ብሎ ስላሰበ ነው እንጂ በግልጽ ሊነግራት ይችል ነበረ። ከዚህ በፊት በተደጋጋሚ ቢኒም ብታቂ ኖሮ ከኔ የበለጠ ልብሽ ይሰበር ነበር ስላለ አሁን እድልን ነገር ስታቅ ይገባታል፣ ትረዳዋለች። የበለጠ እንደሱም ደግሞ ሊሰማት ይችላል። ከወንድሜ ጋር የማይሆን ነገር ውስጥ ገብቼ የሚለው ትልቁ ነገር ግን እሷም ወላጅ አልባ እንደሆነች ስታስብ እናቱን ለዛውም ይችን የመሰለች እናት ማግኘቷ ነው። ለወይዘሮ ገነትም ለዘመናት ያለቀሰችና ያለባችላት ልጇን ማግኘቷ ነው። ሁሉም በደላቸው እንዳለ ሆኖ የተበደሉት የተሰቃዩት እንዳለ ሆኖ እናትና ልጅ መገናኘታቸው ለነሱ ይሄ ትልቁ ነገራቸው ነው። እንግዲህ ቀጣዩን መቼም በጉጉት ነው የምንጠብቀው። በእርግጠኝነት ወይዘሮ ገነት አጋጣሚ ነው ብላ የምታልፈው አይመስለኝም። እድልን በብዙ ጊዜ ልጅን ትመስላለች ስላለች አሁንም አጋጣሚው እንግዲህ ተገጣጥሟልና በእርግጠኝነት በፍጹም ይሄ ነገር ተመሳሳይ ሊሆን ይችላል ልትል እንደማትችል በእርግጠኝነት እንግዲህ ቀጣዩ ላይ ሁላችንም የምናየው ይሆናል።